መላዱ ይቅርታ አጥፍቻለሁ። ይሄ አበባ ነው። ምን ሆነሽ? አንቺ ነኝ እንደዚህ ነው እንዳናገርኩሽ። ምን ሆነሽ ነው? ምን እንዳደርገው? እኔስ ምን እንዳደርግ ነው የምትፈልገው? ኤፍሬም ከዚህ በላይ እኔ ምን ላድርግልህ? ከዚህ በላይ እኔ ምን ልሁንልህ? ተው እንጂ። ይሄ ሁሉ ቤተሰብ ማንንም ሳልሰማ አንተን እያመንኩ ነው ወደ አንተ እየመጣ ያለሁት። ግን አንተ ምንድነው ትላንትና ያደረግከው? እኔ በእናትሽ ምንም ነገር ኧረ በማን ኖሮ ለአንተ ነበር ይሄ ሁሉ ነገር እያደረኩልህ የነበረው። ተረዳኝ አይደል? ግን አንተ ምንም የሚገባ ሰው አይደለም ኤፍሬም። ይዘህና አበባ ይዘህ ስለመጣን ላይ ምንም የሚቀየር ነገር የለም። እኔ የምፈልገው አንተ እንድታምነኝ ነው። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም፣ ሁሉ ጤና። እኔ ያለሁኝ ፈጣሪ የተመሰገነ። ያው ዛሬ በአንድ ጉዳይ ነው የመጣሁት። ብዙዎቻችሁ በጣም አዝናችሁብኛል፣ በጣም ተሰምቷችኋል። ብዙዎቻችሁ በጣም እየተናገራችሁ ነበርና ዛሬ ያው ህያብን በቻልኩት አቅም ይቅር እንድትለኝ ወንድ ልጅ ነኝና ያው ጠጋ ብዬ እሷን መስማት ነበረብኝ፣ ማዳመጥ ነበረብኝ። አውቃለሁ የሆነው ሆኗል፣ የተፈጠረው ተፈጥሯል። ግን እኔ አልቻልኩም ያለሷ ቤተሰቦች ያለ ህያብ መኖር አልቻልኩም። በቃ የብቸኝነት ህይወት በጣም እየከበደኝ ነው ቤተሰቦች፣ በጣም ከምታስቡት በላይ በጣም ከብዶኛል። ዛሬ እነ ህያብ ሰፈር ነው ያለሁት። እንግዲህ እዛ በኩል ህያብ ትመጣለች። ራኪን አዋርቻት ነበረ። ራኪ ይዘሽልኝ ነይ፣ ግን እኔ እንደመጣው እንዳታቅ ብያታለሁና ዛሬ ያው እነ ህያብ ሰፈር ድረስ ሄጄ እቺን ቆንጆ አበባ ቀዳማዊትን የሚመስል አበባ ህያብን የሚመስል አበባ ለኔ ፍቅር ለወደፊት ሚስቴ ልሰጣት ነው። ይቅር እንድትለኝ እንድጠይቃት ነው። ይቅርታ ልብ እንዳላት አውቃለሁ። ህያብ ብዙ ነገር በይቅርታ አልፈናል። ብዙ ነገር ይሄ አይደለም እኔና ህያብ የሚያጣላን አውቃለሁ። እኔ ስሜታዊ ሆኛለሁ አውቃለሁ። ቤተሰቦች ባህሪዬን ታውቃላችሁ። በጣም እናድዳለሁ። በጣም ቶሎ ነው የሚሰማኝ። በቃ በዛ ሰዓት በጣም ተናድጄ ስለነበር ነው። ችግር የለውም ህያብ በጥፊ መምታቷ እኔ ሌላ አልባሌ ቃላቶችን አውጥቼ ስለተናገርኳት ነው እኔን የመታችኝ። እንደዛ ማፌን ከፍቼ መናገር አልነበረብኝም። አሁን ሁሉም ነገር ተገልጦልኛል። ህያብዬ በጣም ይቅርታ። እንደምታስቢው በቃ እኔ ተረጋግቼ ረጋ ብዬ ማውራት ነበረብኝ እንጂ በቃ ስሜታዊ ሆኜ የማይሆን ቃላቶችን አውርቻለሁ አውቃለሁ። ዛሬ ግን ሰፈርሽ ድረስ መጥቻለሁ። የኔ ፍቅር እንዳታሳፍሪኝ እባክሽን፣ እባክሽን የኔ ፍቅር እንዳታሳፍሪኝ። አውቃለሁ በጣም ብዙ ነገር እኔና አንቺ አልፈናል። ብዙ ነገር አሳልፈናል። ይሄ ነገር እኔና አንቺ ሊረብሽን አይገባም። ወንድምሽ መሀላችን ላይ ገብቶ ሊረብሽን አይገባም። አውቃለሁ በጣም ደግ አስተዋይ፣ በብዙ ነገር በጣም ደግ አስተዋይ በሳል የሆነች እህት አለችሽ። ያው የዘካሪያስ እህት ራኩ በጣም ነው ማመሰግነው። ከካሜራ ጀርባ ከካሜራ ውጪ ብዙ ነገር እየደወለች ማታም ቤት ድረስ መታ አውርታኛለች። እኔም ያው አውርተን ጨርሰናል። ግን ህያብ እንዳትነግሪያት ሰፈር ድረስ መጥቼ ነገሩን እናበርደዋለን ይቅርታ እላታለሁ ብያት ነው ዛሬ የነ ህያብ ሰፈር ድረስ ሄጄ ህያብዬን የኔ ወርቅን የቤቴ ግርማ ሞገስ እሷን ወደ እናቷ ቤት ከተመለሰች በኋላ ቤቱ ባዶ ሆኗል ማለት ትችላላችሁ። እግዚአብሔርን ባዶ ነው የሆነው የቤቱ። በቃ እሷን የለመደው ያለሷ ደግሞ ከባድ እየሆነ ነው። እኔ ብቻዬ አልቻልኩም። በቃ ህያብ ነበር የያዘችኝ፣ ህያብ ነበር ቆንጥጣ የያዘችኝ እስካሁን። ግን ነገራቶች ተስተካክሎ ወደ እናቷ ቤት ተመልሳለች። እኔም ደስ ብሎኛል ከቤተሰብ እንድትወጣ ስላልፈለኩኝ። ግን ዛሬ ቤተሰቦቼ በጣም
በጣም እናንተንም ይቅርታ ማለት ፈልጋለሁ። በቃ ብዙዎቻችሁ በጣም ተቆጥታችሁኛል፣ በጣም ተናዳችኋል። ካደረ በኋላ ነው የተገለጠልኝ። እኔ እንደዛ አይነት ባህሪ የለኝም። እኔ እንዲህ አይነት ባህሪ ከመቼ በኋላ እንደመጣ አላቅም። በቃ የሆነ ስሜቴ የምሆንባት ነገርን በቃ የሆነ ነገር ቶሎ ካናደደኝ ቶሎ ስሜቴ ይሆናለሁ። በቃ ያ ነገር ስለሚያበሳጨኝ ነውና ራኩ ተደዋውለናል። እንግዲህ ራኩ ከቤት ይዛለኝ እስክትወጣ ከእናንተ ጋር አንዳንድ ነገር ልበላችሁ ብዬ ነው። ወሬ አበዛውባችሁ መሰለኝ። በጣም ይቅርታ ቤተሰቦቼ። ያው ይቅርታ ማለት ባለብኝ ልክ ይቅርታ እላታለሁ። ሴት ልጅ ናት፣ የይቅርታ ልብ ይኖራታል ብዬ ተስፋ አደርጋለሁ። የኔ ናት፣ የኔ ፍቅር፣ የኔ ጣፋጭ። እኔ ከብዶኛል ያላንቺ በቃ ክብድ ነው ያለኝ። ሁሉ ነገር አስጠልቶኛል። አብረን መሆን እንችላለን። አብረን ሁሉ ነገር መጋፈጥ ማስተካከል እንችላለን። ሁለታችን ቁጭ ብለን ማውራት ማስተካከል እንችላለን። እያብይ እንችላለን፣ አይከብደንም። አጥፍቻለሁ፣ በቃ አጥፍቻለሁ። ዛሬ ይቅርታ ማለት ባለብኝ ልክ ይቅርታ እላታለሁ ማለት ነው። ያው እኔና ያ ፍቅር ነበር። መሀል ላይ ገብቶ የበጠበጠን ወንድሟ ነውና ወንድሟ ምን ከቤቴ ውጣልኝ ማለት አልችልም። ለምን ተጋምደናል፣ ዘመድን እኮ ከዚህ በኋላ ዘመድን። ውጣልኝ ማለት አልችልም፣ ግን አፌን አውጥቼ አፌን ሞልቼ ከቤቴ ይውጣልኝም ማለት አልነበረብኝም። ትልቅ ጥፋት ነው እሱ። በሌላ ኬዝ እንገናኛለን፣ በሌላ ነገር እናበርደዋለን ማለት ነው። ትንሽ ደቂቃ እንጠብቃቸውና ራኩንና ህያብ እስክትመጣ ራኩ ህያብን ይዛለኝ እስክትመጣ ድረስ ትንሽ ደቂቃ እንጠብቃቸው። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ ከልቤ ወድሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ጸባየ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የምታረስ ደግነቷ የናት ቅንነቷ የልጅ ውበቷ የመላክ መቼም የማያረጅ ጥርሶቿ ፍጹም የነጡ ለታመረ የተቀመጡ ደስታዋ የማያባራ እሷ ልጅ ልቧ ተራራ አንቺን በተለየ አንቺን በተለየ አንቺን በተለየ የለም እንደኔ ያየ አንቺን በተለየ አንቺን በተለየ እየመጣች ነው እየመጡ አንቺን በተለየ የለም እንደኔ ያየ አንቺ
በተሽ አሁን አልወጣልሽም? ደህና ነኝ። አይበቃንም? ምን እንደዚህ ስሜታዊ መሆን አይበቃንም? አሁን ደግሞ ዞሮ ደግሞ ስሜታዊ የሆንኩት ደግሞ ይሆንኩኝ። እሺ ብናበርዱ አይሻልም? እኔ እኮ ነገር ለማብረድ ነበር ትናንትና ያውሉ ነገር እንዲፈጠር ያደረኩት። ግን ራስን ይቀይር ወደ ፍቅር ተቀይር። አንቺ ምን እንደዚህ እንዳያናገርኩሽ በስነ ስርዓት አውሪ። ቅርታ አጥፍቻለሁ። ይሄ አበባ ነው አይደል? ምን ሆነሻል አንቺ? እኔ እንደዚህ ነው እንዳናገርኩሽ? ምን ሆነሽ ነው? አይደለም ኤፍሬም፣ በኋላ ላይ መልሰ ይቅርታ እንደምትለኝ በደንብ አውቃለሁ፣ መጀመሪያ ጀምሮ ማለት ነው። ምክንያቱም እኔ ልቤ ላይ ምንም ያደረኩት ነገር ስለሌለ ውስጤ ጥፋተኛ እንደሆንኩ እንኳን አይሰማኝም። ተረዳኝ አይደል? ምክንያቱም ምንም ጥፋት ስለሌለብኝ ነው። ገባ? አንተ ግን ጥፋት ስላለብህ ነው አይደል? አንቺስ እንደዚህ ያደረከው። ይቅርታ ልልሽ ነው ሰፈር ገባኝ። ይቅርታ ልትለኝ ነው፣ ግን ደግሞ ደጋግመህ ልቤን እየሰበርከኝ ለምንድን ነው ይቅርታ ማለት ነው የምትሞክረው? ሁሉም ነገር እኮ በይቅርታ ይታለፋል ማለት አይደለም። አጥፍቻለሁ፣ ይቅርታ ልልሽ ነው ሰፈር ድረስ የመጣሁት። ጥፋት እኮ እርግጠኛ ነበርኩኝ። ገብቶ እንደምትመጣ እኮ በደንብ ስላወኩኝ ነው ትቼ የመጣሁት። ምን ይሆንሽ ነው አንቺ? ለመረክ ያልገባሽ ነገር እንደዚህ ነው እንዴ ያስረዳሽ? እንደዚህ ነው ያወራነው እኔና አንቺ ያመጣሽ ለዚህ ነው እኮ ራኪ። እኔና አንቺ ያወራነው ስለአሁን ስለምን ሊሆን ይችላል፣ ግን ኤፍሬም ልማድ ነው ነገር። ምንድነው ልማድ? ይቅርታ አልኩኝ አይደል? ከዚህ በላይ ምን እንድትለኝ አልፈልግም እኮ። ምን እንዳደረግ ነው ፈልጊው? እኔ ምንም አድርግ አላልኩም። አበባ ይዘህ ስለመጣ ምንም እናንተ ላይ እኮ የሚቀየር ነገር የለም። ግን ይቅርታ እንድትይኝ ነው ሰፈር ድረስ ነው ቀይ አበባ፣ የፍቅር አበባ ይዤልሽ የመጣሁት። ይገባኛል፣ ግን ይቅርታ በቃ ይቅርታ እኔ ስለ ቀይ አበባ በዚህ ሰዓት አላስብም ኤፍሬም። አንቺ ምን ሆነሽ ነው? እዚህ ድረስ የለፋው ይቅርታ ልልሽ ነው አይደል? በቃ አላችሁ እኔ እና አንቺ አወራ እንደዚህ እኮ ገብቶኛል። እንደዚህ እንዲሆን አልነበረም። በዛይተሽን መጥልሽ እንኳን ስሚያት እስኪ። ኦኬ እኔ ምን ልህነት ሰማታውልኝ አዳምጪኝ። እኔ አንቺን ማጣት ስለማልፈልግ ነው። እኔ እንኳን ማለት ስለማልፈልግ ነው። ትላንትና ያ ሁሉ ነገር ተጋፍጫ አንተ ጋር የመጣሁት ኤፍሬም እንጂ ግን አንተ በምንድን ያደረከው በሰዓቱ ሌላ ሰው የሚልህን ነገር ወደ ኋላ ተወክልና ከዛ እኔ የምልህን ነገር በቃ አታምንም። ሌላ ሰው የሚልህን ነገር ግን ታምናለህ። እንደዛ ነው ሀሳብህ? ተጸጸተኩ ተጸጽተውን ይቅርታ በኝ እያልሽ ነው። እንደዚህ እንደሚሆን ኖሮ ቀድሜ ያውቃለሁ። ራኪ በቃ ያለፈው አልፏል። ምንድን ነው የምትፈልጊው? እንድታምነኝ ነው የምፈልገው። ተረዳኝ አይደል? እኮ አምነሻል። ይቅርታ እያልሽ ነው አንቺ እና ታዲያ ልቤን ከሰበርከው በኋላ ይቅርታ ብትለኝ ላይ ምን የሚቀየር ነገር አለ ኤፍሬም? እማ ስለማፈቅርሽ ስለምወድሽ ነው ሰፈርሽ ድረስ። ማፍቀር እንደዚህ አይደለም። ማፍቀር መተማመን ነው። ለኔ አንቺ ስነ ስርዓት ያዥ እያልኩሽ እኮ ነው እንዴ። ምንድን ነው ፍላጎትሽ? የዘካሪያስን ምኞቱን ልታሳኪልን ነው? ስነ ስርዓት ያዥ። እኔና አንቺ እንደዚህ አላወራንም። አይሽ ይላል ትናንትና እኮ ሲያምን የነበረው እኮ ዘካሪያስን ነው እንጂ በቃ ያው አሁን ተጸጽቶ እኔና እሱ አውርተናል። ተጸጽቶ ነግሬሻለሁ፣ አናግሬሻለሁ። ስነ ስርዓት ያዥ ነው ኤፊ። እንደዚህ አይደለም። አንተም በስነ ስርዓት ይቅርታ ማለት አንቺም ይሄን ምን እየሆንሽ ነው? ምን እንደ ፍላጎትሽ? እሺ ይሄን ለማለት ነው የመጣው ልጅ ፍላጎትሽ ምንድን ነው? አትሽ ምን ትችላለሽ? ሂጂ 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 እያለ ኤፊ ስነ ስርዓት ያዝ። ሂጂ እያለ ምን ትችላለሽ? ልቀቂያት ሂድ። ስነ ስርዓት ምን ሆነሽ ነው አንተ እንዴ? ከዚህ በላይ እስኪ ምን እንዳደርግ ነው? እኔስ ምን እንዳደርግ ነው የምትፈልገው ኤፍሬም? ከዚህ በላይ እኔ ምን ላድርግልህ? ከዚህ በላይ እኔ ምን ልሁንልህ? ተው እንጂ። ይሄ ሁሉ ቤተሰብ ማንንም ሳልሰማ አንተን እያመንኩ ነው ወደ አንተ እየመጣ ያለሁት። ግን አንተ ምንድነው ትናንትና ያደረግከው? ይቅርታ አድርጊልኝ ብዬ ነው ሰፈራችሁ ድረስ የመጣሁት። እሺ ለምንድን ነው እኔስ ትናንትና እንደዛ ለማድረግ አንተ ሰፈር ስመጣ እንደዚህ የምታደርገኝ? ይቅርታ አድርጊልኝ በቃ ተቆጣሽ አይደል? በቃ ይቅርታውን ሰላም። ለምንድን ነው የልጁን ምኞት ለማሳካት ነው ይሄ ሁሉ ነገር ያደረክልታለሁ? ራስሽ ነሽ እንደዛ ይደረካለሁ። ወደ ለት ታደርግ አንቺ ራስሽ ነሽ። እንደዚህ አታወሩ፣ በስነ ስርዓት አታወሩ። እኔ ነኝ ጥፋተኛ? አዎ። እና ታዲያ እኔ ጥፋተኛ ከሆንኩ አንተ ለምን ይቅርታ ለማለት መጣ? ለምን እስከመጣ ድረስ አጠብቀሽ ትራሪልኛለሽ? ቢያንስ ጥፋት እንደሆነ ስላመንክ ነው። ይቅርታ ልብ ይኖራታል። ጥፋት እንደሆነ ስላመንክ ነው። አጥፍቻለሁ። በቃ እሺ፣ በቃ አጥፍቻለሁ። ይቅርታ ብለሽ አጥፍቻለሁ። ሁሌ ታዲያ እንደዚህ የተደጋገመሽ በይቅርታ እንዳልፍ ነው የምታምነው?
ፍላጎትሽ ምንድነው? ይቅርታ እንዲልሽ ነው አለ ተጸጽቶ ይቅርታ እንዲልሽ ነው። ለሌላ ነገር ክፍተት ባትሰጪ ደስ ይለኛል። ክፍተቱን እኮ እየፈጠርክ ያለው እኮ ራስህ ነህ። እሺ ክፍተት እንዳይፈጠር ሰፈርሽ ድረስ መጣሁኝ አይደል? እሺ በሰላም እህትሽን አናግሬ በንዴት አታውራ። እህትሽን እንዲፈጠር ያደረገው ታዲያ ማን ነው? አንቺ። እኔ አንድ ነገር ልንገርህ፣ እኔ በመሀላችሁ ምንም አይነት ክፍተት የለም ብዬ ሳምን ነበር። ምክንያቱም ችግር የነበረው ከዘካሪያስ ጋር ነበረ። በቃ የዘካሪያስ ነው እንጂ እኔ እና እሱ ላይ ምንም የተቀየረ ነገር ስለሌለ እንደ በፊት ነው ብዬ ነበር ሳስብ ነበር። ግን አንተ በመሀል ምን ማድረግ ጀመርክ? ሌላ ሰው ምናምን ነገር። እኔ ሌላ ሰው ጋር እንደዚህ አይነት ፍላጎት ካለ ለምንድን ነው ወደ አንተ ቤት የምመጣው? ለምንድን ነው ወደ አንተ የምመጣው? አንቺ ነው አውርቼሽ የለ እንደ ችግራችሁን ይቅርታዬን ተቀበይ። እማትቀበይኝ ግን እንደምቀበል ስለምታውቅ ነው ሁሌ ልቤን እየሰበርክ ድጋሚ ይቅርታ የምጠይቀኝ። ቀስ ብላችሁ አውሩ። ከንዴት መንፈስ ነው በስነ ስርዓት አውሩ። አበባ ለኔ ምንም ማለት አይደለም። ምንም ማለት አይደለም። ለኔ ምንም ማለት አይደለም። ምንም ማለት ካልሆነ አይደለም። ምን ይዘው መጣ? አሁን ሄዳለሁ እያልሽ ነበር አይደል? ሂጂ እንዴ ድልክ ፈለክ በቃ ታዲያ ለምን ሰፈር ይጠራል? ሂጂ አንተ ምን ሆነህ ነው የምትላት? ሂጂ ሂጂ እንጂ አንተ ነይ በእናትሽ ምንም ነው ኧረ በማይጋ ኖሮ ለአንተ ነበር ይሁን ነገር እያደረኩልኝ ነበረው። ተረዳኝ አይደል? ግን አንተ ምንም የሚገባ ሰው አይደለም ኤፍሬም። ይዘልና አበባ ይዘህ ስለመጣን ምንም የሚቀየር ነገር የለም። እኔ የምፈልገው አንተ እንድታምነኝ ነው። በማለት እንደዚህ አይነት ችግር ሲፈጠር አብረን ልናልፈው ነበር አይደል ሀሳባችን። በቤተሰብም ጉዳዩም በምንም ጉዳይ ሲመጣ አብረን ልናልፍ ነበር አይደል ሀሳባችን። ሁሌ የምናወራው ነገር ያንን ነው አይደል? ግን ደግሞ አንተ እኔ የሆነ ችግር ሲፈጠር አንተ ትተኸኝ ትሄዳለህ። እኔ ግን አንተ ላይ የሆነ ችግር ሲፈጠር አንተ ጋር እመጣለሁና እሺ ቀስ ብላችሁ አሁን ሄዳለሁ እያልሽ ነበር አይደል? ኦኬ እኔ እንደዚህ እንደምትቀበኝ አልጠበቅኩም ነበር። አንጮራኩ እኪ እንድትሄድ ነው እንደምትፈልገው አንተ በቃ ይቅርታ በላት በስነ ስርዓት። ተሰሚያለሽ? ድጋሚ ግን ተመልሼ አልመጣም። እሺ የመጨረሻዬ ነው። ይሄም ድጋሚ ጸጽቶ ይቅርታ ለማለት ነው። ምን አይነት ተመልሼ ይቅርታ ለመጠየቅ ድጋሚ ትመጣለህ? ጥፋተኛ እንደው ይሄም እንደማፈቅርሽ ስለምታውቂ ነው። እንደማፈቅርሽ ስለምታውቂ ነው። አንቺም ሰውዬውን ሄደሽ ያገኘሽው ሌላ ነገር የለሽም። ለምንድን ነው ስለ ሰውዬ ድጋሚ የምታወራው? ይቅርታ ልትለኝ የምታወራው ጥፋት ገባ። ገና ሰንብቼ እሺ ወደ እኔ ነው ወረወር አናግረኝ። ምንም አውሩ ነገር የለም። ተበላተ ምንም አውሩ ነው እንዴ? እኔን አታስጨንቁኝ። ልትጣሉ ነው እንዴ? ታዲያ ምንድነው? እንደው ፈልጊው ያ እኔ ላስታርቃችሁ ነው የመጣው። ለምን ስነ ስርዓት አትይዙም እናንተ? እንድታምነኝ ግን አንተ ያንን ነገር ማድረግ አትችልም። እንድታምነኝ ነው የምፈልገው ግን አንተ ያንን ነገር ማድረግ አትችልም። በቃ እሺ አዳምጪ። እመኚኝ ልመንሽ እንተማመን። ግን እኔ እኮ አንድ ቀን አንተን በሌላ ነገር አስቤ ወይ ጠርጥሬ እኮ አላውቅም ኤፍሬም። እኔ ጠርጥሬሽ አውቃለሁ እንዴ? ለምን አገኘሽው ብዬ መጠየቅ ስህተት ነው? እራኩ ስህተት ነው ነገር። እሺ ልክ ነህ ላንቺ ነው የመጠየቅ ነገር ነው። ግን እንኳን ብቻዬን እንኳን አልሄድኩኝም። ግን አስረድተን እኔና አንቺ አወራናል። በቃ ጨረስን። በቃ የመጣ ነው። ዝም በይ እስኪ። አንደኛ ነገር ልንገርህ፣ አንድ ሰውን ለማግኘት ለምን ሄድሽ አይባልም። ይባላል። መፍትሄ ነው መጠየቅ፣ መፍትሄ ነው። አለኝ። እሺ መለስኩልህ አይደል? ለምን እንደሄድኩኝ ነገርኩህ። ኤፍሬም እንደዚህ ሂጅ ብዬዋለሁ። በቃ አይደል? እኔ ለሱ ምንም አይነት ፍላጎት እንደሌለኝ ሂጅ ተናገርኩኝ። ምን አጠፋሁኝ እኔ? እዚህ ጋር ምን ነው ስህተቱ? እንዲህ ነው ይሄ ነው እያብስተታሽ ብለና ንገረኝ። አይደለም ግን አንተ ደጋግመህ ስትጠይቀኝ ምንድነው ያ? አለማመን ነው። ተረዳኝ አይደል? መጠየቅ መብት ነው፣ ግን ደግሞ ደጋግሞ መጠየቅ አለማመን ነው። በቃ አንዴ መለስኩ። በቃ አስረዳቸው አይደል? ሲሄድ እንኳን ብቻዬን እንኳን አይደለም የሄድኩት። እሺ በቃ እኔ የመጣሁት ማለት ነው አንቺን ያመጣሁሽ አንተንም አናግሬያለሁ አይደል? ላስታርቃችሁ ነው። ለምንድን ነው እንደዚህ የምትሆኑት? ስሜታዊ የምታረጋኝ ራቁ ሰኮለች። ውጡ በቃ ከእንደዚህ አይነት መንፈስ ውጡ። ለምንድን ነው ስሜታዊ የምትሆኑት? በስነ ስርዓት አታወሩም እንዴ? እና ትላልቅ ሰዎች አይደላችሁ? ምከሪልኝ እንደዚህ ብለሽ። እኔ እሷን ነግሬያት ነው የመጣሁት። ስመጣ እኮ ምን እንደሄደረክ እንደሆነ አየሁ። በስርዓት እንኳን ሰላም ልትለኝ እንኳን ፍቃደኛ አልነበርክም። በዛ ላይ ደግሞ ልክ ሰው ፊት ዘካሪያስ ፊት ከዛ በኋላ አሁን ደግሞ ሂዶ ነገር ደግሞ ቤተሰብ ጋር እንደሚያወራልህ በደንብ ታውቀዋለህ። በቃ ተረጋጋ፣ አንቺም ተረጋጊ፣ አንተም ተረጋጋ። ይቅርታ አጥፍቻለሁ፣ ስህተት አለብኝ። ይቅርታ የህይወት አጋሪ ላይ
ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበታቸው እስከ መቼ ሰው አገር ናት ብዬ ልዋሻቸው ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኖ እንጂ ልቤ